የአሜሪካና የእስራኤል ግንኙነት እንደማንኛውም ሀገር ለጊዜያዊ ጥቅም የተመሰረተ ሳይሆን ስር የሰደደና ከፖለቲካ ያለፈ መንፈሳዊ ትስስር ነው ይላሉ የፖለቲካ አዋቂዎች። ብዙዎች በፖለቲካዊ ትንተናዎች ወይም ለሀገራቱ ባላቸው ስሜታዊ ጥላቻ ምክንያት ግንኙነቱን ጥገኛና አስገዳጅ ትራንዛክሽን ኤንድ ብላክሜል ብቻ አድርገው የማየት ዝንባሌ ያላቸው። ነገር ግን የአሜሪካና የእስራኤል ግንኙነት ከላይ ከተጠቀሱት ፒስቴን ወይም ብላክሜል መሰል ወሬዎች እጅግ የራቀና ስር የሰደደ መንፈሳዊ ስልታዊና ባህላዊ መሰረት አለው። አሜሪካም የተመሰረተችበት ፍልስፍና ከመጽሐፍ ቅዱስ በተለይ ከብሉይ ኪዳን ጋር ጥልቅ ቁርኝት አለው ይላሉ ጸሐፊዎች። ቀደምት አሜሪካውያን ፑሪታንስ ወይንም በተራራ ላይ ያለች ከተማ አድርገው ይስሏት ነበር። ይህ መንፈሳዊ ትስስር እስራኤል እንደ ሀገር ከመመስረቷ በፊት በአሜሪካውያን አእምሮ ውስጥ ነበረ። እስራኤል ለአሜሪካ የማትሰምጥ የአውሮፕላን ተሸካሚ መርከብ አንሲንኪንግ ኤርክራፍት ኬረር ትባላለች። ሰዎች እንደሚሉት ኢፓክ አሜሪካን በገንዘብ ይገዛል የሚለው አባባል ማጋነን አለበት ይላሉ። ኢፓክ ውጤታማ የሆነው አሜሪካውያን ቀድሞውንም ለእስራኤል ያላቸው ቀና አመለካከት በድርጅታዊ መንገድ ስለሚመራው ነው። አሜሪካ ውስጥ ያለው አይሁዳዊ ማህበረሰብ በሳይንስ፣ ኪነ ጥበብ፣ ንግድና በህግ ዘርፍ ያለው ከፍተኛ ተጽዕኖ የሀገሪቱን የፖለቲካ አቅጣጫ ለመቅረጽ ትልቅ ሚና ይጫወታል። የሁለቱ ሀገራት ግንኙነት መሪ ተኮር ወይንም ሊደር ሴንትሪክ ሳይሆን ተቋማዊና እሴት ተኮር ኢንስቲትዩሽናል ኤንድ ቫልዩ ቤዝድ ነው ይላሉ ጸሐፊው። አሜሪካም ለእስራኤል የምታደርገው ድጋፍ በመሪዎች በጎ ፍቃድ ላይ ብቻ የተመሰረተ አይደለም፣ በህግም የታሰረ እንጂ። ለምሳሌ አሜሪካ ለ10 ዓመታት የሚቆይ ወታደራዊ ድጋፍ ሜሞራንደም ኦፍ አንደርስታንዲንግ ትፈርማለች። ይህ ማለት አንድ መሪ ቢቀየርም ህጉ ድጋፉ እንዲቀጥል ያስገድደዋል። በዋይት ሃውስ ያለው ፕሬዝዳንት ከእስራኤል ጋር ባይስማማ እንኳ ኮንግረሱ እስራኤልን በመደገፍ ረገድ ሁልጊዜም ጽኑ ነው። ሞሳድ ለአሜሪካ የሚያቀርበው የመካከለኛው ምስራቅ የደህንነት መረጃ በገንዘብ የማይተመን ነው። አሜሪካ በቢሊዮን የሚቆጠር ዶላር የምትሰጠው በምጽዋት ሳይሆን ለራሷ ብሔራዊ ደህንነት የሚጠቅም መረጃና መረጋጋትም ስለምታገኝበት ነው። በሁለቱ ሀገራት ያሉ የወታደራዊ ደህንነትና የዲፕሎማሲ ተቋማት ዘመናት የገነቡት ትስስር አለ። በፔንታጎንና በእስራኤል መከላከያ ኃይል ወይንም አይዲኤፍ መካከል ያለው ግንኙነት መሪዎች ቢቀያየሩም የማይቋረጥ የቀን ተቀን ስራ ነው። የሲአይኤ እና የሞሳድ ትብብር በፖለቲካዊ ሽኩቻዎች የማይቆም የሀገራቱ ብሔራዊ ደህንነት ዋስትና ተደርጎም የሚወሰድ ነው። የሳይበር ደህንነትና የወታደራዊ ቴክኖሎጂ ፈጠራ ላይ ሁለቱ ሀገራት እንደ አንድ አካል ነው የሚሰሩት ይባላል። በሳይበር ደህንነት ሳይበር ሴኩሪቲ ረገድ እስራኤል በዓለም ቁንጮ ናት። ፒጋሰስ እና መሰል ሶፍትዌሮችም ምንም እንኳ አወዛጋቢ ቢሆኑም እስራኤል የምታመርታቸው የስለላና የመረጃ መጠበቂያ ቴክኖሎጂዎች አሜሪካ ለብሔራዊ ደህንነቷ በከፍተኛ ሁኔታም የምትጠቀምባቸው ናቸው። እንደ ኢንቴል፣ ማይክሮሶፍት እና ጉግል ያሉ የአሜሪካ ግዙፍ ኩባንያዎች ትልቁን የምርምርና የልማት ማዕከላቸውን ያደረጉት እስራኤል ውስጥ ነው። ለእነዚህ ኩባንያዎች እስራኤል የሲሊኮን ቫሊ ቀኝ እጅ ናት። የአሜሪካና የእስራኤል ግንኙነት ከፖለቲካ ባሻገር በዓለማችን እጅግ የላቀና ጥልቅ የሆነ የቴክኖሎጂ ጋብቻ ቴክኖሎጂካል ሲምባዮሲስ ተብሎም ሊጠራ ይችላል። አንዱ ያለ ሌላው በዘመናዊው ቴክኖሎጂ ውጤታማ መሆን እስከማይችል ድረስ ተጠላልፈዋል፣ ተጋምደዋል፣ ተሳስረዋል። እስራኤል ለአሜሪካም የላቦራቶሪ ያህል ናት። አሜሪካ የምታመርታቸው ዘመናዊ የጦር መሳሪያዎች በእስራኤል የጦር ሜዳ ላይ እየተሞከሩ ባትል ቴስትድ ይሻሻላሉ። አይረንዶም፣ የብረት ድባብ፣ ይህ በዓለም ተወዳዳሪ የሌለው የሚሳይል መከላከያ ስርዓት በሁለቱ ሀገራት የጋራ ፋይናንስ ቴክኖሎጂ የተገነባ ነው። አሜሪካ አሁን ላይ ይህንን ቴክኖሎጂ ለራሷ ጦር ሰራዊት እየተጠቀመችበትም ትገኛለች። ኤፍ-35 ተዋጊ ጄት አውሮፕላን አሜሪካ የሰራችው ቢሆንም እስራኤል የራሷን የኤሌክትሮኒክስ እና የሶፍትዌር ሲስተም በመጨመር ኤፍ-35 አዲር የተባለውን እጅግ የረቀቀ አውሮፕላን ፈጥራለች። ይህ እውቀት ደግሞ ተመልሶ ለአሜሪካ ወታደራዊ ኢንዱስትሪ ግብዓት ይሆናል። እስራኤል በቅርቡ በጦርነት ላይ የጠላትን ኢላማ ለመለየት የምትጠቀምበት የኤአይ ስርዓት ነው። ይህ የኤአይ ስርዓት ወይንም ሰው ሰራሽ አስተውሎት ቴክኖሎጂ ወደፊት ዓለምን በሙሉ በአንድ ዲጂታል አይን ለመቆጣጠር የሚያስችል መሰረት ነው እየተባለ ነው። እስራኤል ከህዝቧ ብዛት አንጻር በዓለም ከፍተኛውን የስታርታፕ ቁጥር የያዘች ሀገር ናት። በአሜሪካ የንግድ ገበያ ላይ ከተመዘገቡ የውጭ ሀገር ኩባንያዎች መካከል እስራኤል ቀዳሚውን ስፍራ ይዛለች። ዛሬ የምንጠቀምባቸው እንደ ዌዝ የመንገድ መሪ፣ የዩኤስቢ ፍላሽ፣ የጠብታ መስኖ ድሪፕ ኢሪጌሽን ቴክኖሎጂዎች መነሻቸው እስራኤል ሆኖ በአሜሪካ ካፒታልና ገበያ ነው ዓለምን የዘወሩት። ይህ ትስስር በግለሰቦች ፍላጎት ላይ ያልቆመ መሆኑን የሚያሳየው የአሜሪካ የቴክኖሎጂ ኢንዱስትሪ ያለ እስራኤል ፈጠራ
የእስራኤል ደህንነት ደግሞ ያለ አሜሪካ የፋይናንስና የኢንዱስትሪ አቅም ሊቆሙ ስለማይችሉ ነው። ይህ ዲጂታልና ወታደራዊ ትስስር ለጥምረቱ የማይበጠስ የጀርባ አጥንትም ሆኗል። እንደ ብዙ ተመራማሪዎችና የፖለቲካ የሴራ ትንታኔ አቅራቢዎች ከሆነ ይፋ ያልወጡ ቴክኖሎጂዎች ብላክ ፕሮጀክት ለዓለም ሕዝብ ዛሬ በስራ ላይ ካለው ቴክኖሎጂ ከ20 እስከ 50 ዓመታት ቀድመው የረቀቁ ግኝቶች በእነዚህ ሁለት ሀገራት እጅ እንዳሉ ይታመናል። ከባህላዊ ጥይትና ሚሳይል ይልቅ በብርሃን ፍጥነት የሚጓዙ የሌዘር እና የማይክሮዌቭ መሳሪያዎች በከፍተኛ ሁኔታ ሚስጥር እየተገነቡ ነው። የብረት ጨረር ወይንም አይረን ቢም እስራኤል በቅርቡ ይፋ ልታደርገው የጀመረችው ቢሆንም ከጀርባው ግን እጅግ የረቀቁና የሚሳይል ጥቃትን በብርሃን ጨረር የሚያከሽፉ ቴክኖሎጂዎች ከአሜሪካ ጋር በጋራ መገንባታቸው ይነገራል። አሜሪካና እስራኤል በጠፈር ምርምርና በኳንተም ኮምፒውቲንግ ያላቸው ትስስር ከምድራዊ ፖለቲካ በላይ ነው። ማንኛውም የዓለም ኮምፒውተር ሊሰብረው የማይችለው የመረጃ መዝጊያ ኤንክሪፕሽን በእነዚህ ሀገራት እጅ እንዳለም ምሁራን ይናገራሉ። ይህ ማለት የዓለምን የገንዘብ ዝውውርና መረጃ ሙሉ በሙሉ የመቆጣጠር አቅም ይሰጣቸዋል። እንደ አሜሪካው X-37B ያሉ ሰው አልባና ለዓመታት በፈጠራ የሚቆዩ መንኮራኩሮች የሚያከናውኑት ተግባር እስካሁን በስውርና በሚስጥር የተያዘ ነው። የአሜሪካና የእስራኤል ግንኙነት በፖለቲካዊ ጥቅም ብቻ ቢሆን ኖሮ ጥቅሙ ሲቀንስ ትስስሩ ይላላ ነበር። ነገር ግን ግንኙነቱ በክርስቲያን ጽዮናዊነት አምድ ላይ ስለቆመ እንደ ፖለቲካዊ ስምምነት ሳይሆን እንደ መለኮታዊ ውል ነው የሚታየው ይላሉ ተንታኞቹ። ክርስቲያን ጽዮናዊነት ማለት የአይሁድ ሕዝብ ወደ እስራኤል ምድር መመለስና የመንግስት መመስረት የመጽሐፍ ቅዱስ ትንቢት ፍጻሜ ነው ብሎ ማመን ነው። ለአሜሪካ ክርስቲያን ጽዮናውያን መሰረቱ ዘፍጥረት 12:3 ላይ ያለው የአምላክ ቃል ነው። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ የሚለው። ክርስቲያን ጽዮኒዝም ዓለምን የሚያዩ በመጽሐፍ ቅዱስ የጊዜ ሰሌዳ ነው። አይሁዶች ወደ ምድራቸው መመለሳቸው 1948 የበለስ ዛፍ መበጥበጥ እንደሆነናም የክርስቶስ ዳግም ምጽአት መቃረቡን የሚያሳይ ትልቅ ምልክት እንደሆነ ያምናሉ። ከፖለቲካ ጥምረቱ በስተጀርባ ያለው ሚስጥራዊ ግፊት ሶስተኛውን ቤተ መቅደስ የማየትም ጉጉት ነው። ለክርስቲያን ጽዮናውያን በኢየሩሳሌም ቤተ መቅደስ መታነጹ ለክርስቶስ ዳግም መምጣት የግድ አስፈላጊ ቅድመ ሁኔታ ነው ተብሎ ይታመናል። አሜሪካ ኤምባሲዋን ወደ ኢየሩሳሌም እንድታዛውርና ከተማዋን የእስራኤል ዋና ከተማ አድርጋ እንድትቀበል ትልቁን ግፊት ያደረጉት እነዚህ አማኞች ናቸው። ይህ ለፖለቲካ ሳይሆን ትንቢት እንዲፈጸም የሚደረግ መንፈሳዊ ግፊትም ነው። ዛሬ ይህ አስተሳሰብ በጣም ጠንካራ የሆነው በአሜሪካ ኢቫንጌሊካል ክርስቲያኖች ዘንድ ነው። ይህ ቡድን በአሜሪካ የውጭ ጉዳይ ፖሊሲ ላይ ትልቅ ተጽዕኖ አለው። በአሜሪካ ውስጥ በሚሊዮን የሚቆጠሩ ከ50 እስከ 80 ሚሊዮን የሚገመቱ ኢቫንጌሊካል ክርስቲያኖች አሉ። ለእነዚህ ሰዎች እስራኤልን መደገፍ የሃይማኖት ግዴታ እንጂ የፖለቲካ ምርጫም አይደለም። በኦሪት ዘኍልቍ 19 ላይ እንደተጠቀሰው ለቤተ መቅደስ አገልግሎትና ለንጽህና ስርዓት ምንም አይነት ነቃ ወይንም ጉድለት የሌለበት ቀይ ጊደር መታረድና አመዷ በውሃ መበጥበጥ አለበት። ጽዮናውያንና አንዳንድ አይሁዶች ሶስተኛው ቤተ መቅደስ ከመታነጹ በፊት ይህች ቀይ ጊደር መገኘት አለባት ብለው ያምናሉ። አሁኑ ሰዓት በእስራኤል ቴምፕል ኢንስቲትዩት የተባለው ተቋም እነዚህ ጊደሮች ከቴክሳስ አስመጥቶ በማርባት ላይ ይገኛል። ጊደሮቹ ተገኝተው መስዋዕት ከቀረበ ለቤተ መቅደሱ ግንባታ መንገዱ ተከፈተ ማለት እንደሆነም ያምናሉ። የመጀመሪያው የሰለሞንና ሁለተኛው የዘሩባቤል የሄሮድስ ቤተ መቅደሶች ፈርሰዋል። ሶስተኛው ቤተ መቅደስ እንዲታነጽ የሚፈለገው በሁለት ምክንያት ነው። ለአይሁድ የመሲሁ መምጫ ምልክት ነው። ለክርስቲያን ጽዮናውያን ደግሞ የክርስቶስ ዳግም መምጣት ነው። በ1948 ሀገር መመስረታቸው የመጀመሪያው ትልቅ ምልክት ነው። ቀዩ ጊደር መገኘቷ መቅደሱን ለመገንባት የሚያስፈልገው የመንጻት ስርዓት ዝግጁነት ነው የሚል መንፈሳዊ ደወል ሆኗል። መቅደሱ ሲታነጽ የአይሁድ ስርዓት ይጀምራል። ነገር ግን ለክርስቲያኖች ይሄ የመከራው ዘመን ግሬት ትሪቡሌሽን መጀመሪያ ነው ይባላል። ብዙዎች የሚሳሳቱት ክርስቲያን ጽዮናውያን አይሁድ ስለሆኑ ወይንም የአይሁድን ሃይማኖት ጁዳይዝም ስለሚከተሉ እስራኤልን የሚደግፉ ይመስላቸዋል። ነገር ግን እውነታው ድጋፋቸው ለአይሁድ ስርዓት ሳይሆን ለእግዚአብሔር ቃል ኪዳንና ለክርስቶስ ዳግም መምጣት ነው። ብዙ ክርስቲያኖች ለምን ሐሰተኛው መሲህ የሚነግስበትን ቤተ መቅደስ መገንባትን ይደግፋሉ ብለውም ይጠይቃሉ። ምክንያቱ ሐሰተኛው መሲህ ሳይመጣና በቤተ መቅደሱ ተቀምጦ ራሱን አምላክ አድርጎ ሳያውጅ ሁለተኛ ተሰሎንቄ 2:4 እውነተኛው ክርስቶስ ዳግም እንዳይመጣ ያምናሉ። ስለዚህ ለነሱ ቤተ መቅደሱ መታነጹ ለሐሰተኛው መሲህ ክብር ሳይሆን ታሪኩ ወደ መጨረሻው ምዕራፍ እንዲገባም የግድ መሆን ያለበት ክፉ አጋጣሚ ነው። ክርስቲያን ጽዮናውያን አይሁዶች የሚቀበሉት ያ መሲህ ሐሰተኛ መሆኑን ያውቃሉ። ነገር ግን ያ ሐሰተኛ መሲህ መገለጡ እውነተኛው ክርስቶስ በደመና መጥቶ ሐሰተኛውን የሚያጠፋበት የአርማጌዶን ጦርነት መቃረቡንም ያበስራቸዋል። የሚገርመው ግን በአይሁድና በክርስቲያን ጽዮናውያን መካከል ያለው ግንኙነት የጋራ ዓላማ ቢኖረውም የመጨረሻ ግባቸው ግን ይለያያል። አይሁዶች መሲሁ ገና ይመጣል
ይመጣል፣ ቤተ መቅደሱም የእኛም የሥርዓት ማዕከል ይሆናል ይላሉ። ክርስቲያን ጽዮናውያን ደግሞ መሲሁ ኢየሱስ ነው፣ ተመልሶ ሲመጣም አይሁዶች ሁሉ አምነውበት ይቀበሉታል። ዘካርያስ 12:10 ላይ ያለውን ይጠቅሳሉ። ይህም እምነታቸው ሆኗል። ለዚህ ነው አሜሪካ ውስጥ ያሉ መሪዎች እስራኤልን መደገፍ ለእኛም የሞራል ግዴታ ነው የሚሉት። ምክንያቱም ከጀርባቸው ያለው በሚሊዮን የሚቆጠር ሕዝብ ጉዳዩን የሚያየው በፖለቲካ መነጽር ሳይሆን በዘላለም ቃል ኪዳን መነጽር ስለሆነ ነው። ይህ አመለካከት በሁሉም ክርስቲያኖች ዘንድ ተቀባይነት የለውም። ይህ ፖለቲካዊ ድጋፍ በመሬቱ ላይ ያሉ የፍልስጤም ክርስቲያኖች መብትና ሕልውናንም ይዘነጋል የሚሉም አልጠፉም። የክርስትና ትኩረት በምድራዊ መንግስት ላይ ሳይሆን በሰማያዊ መንግስት ላይ መሆን አለበት የሚል ተቃውሞም ይነሳል። የአሜሪካና የእስራኤል ግንኙነት እንደማንኛውም ሀገር ለጊዜያዊ ጥቅም የተመሰረተ ሳይሆን ስር የሰደደና ከፖለቲካዊ ፍላጎት ያለፈ ነው። እንግዲህ እስራኤልና አሜሪካ እስከዚህ ድረስ ውል አላቸው የሚሉ የፖለቲካ ተንታኞች በርከት ብለዋል። እውነቱን ሁላችንም በጊዜ አብረን የምናየው ነው የሚሆነው። በተለይ በአሁኑ ሰዓት አሜሪካና እስራኤል ኢራንን ለመምታት በቋፍ ላይ ባሉበት ሰዓት እንደዚህ አይነት ትንታኔዎች መውጣታቸው ለምን እንደሆነ እስካሁን የተገለጸ ነገር የለም። በቅርቡ የሾለኩ የደህንነት መረጃዎች እንደሚያረጋግጡት ከሆነ የአሜሪካ የኒውክሌር ኃይሎች ሙሉ ዝግጁነት ወይም ደግሞ ፉል አለርት ላይ ገብተዋል። ግዙፍ የተባሉ የጦር መርከቦችም ወደ ቀጠናው እየሄዱ ነው። የጥቃት መክፈቻ ኮዶችን ላውንች ኮድስ ለክፍለ ጦሩ መሪዎች ማከፋፈልም ጀምራለች አሜሪካ። በአሜሪካ ወታደራዊ ልምምድ የኒውክሌር መሳሪያዎች ኮዶች የሚታደሉት በአንድ ሁኔታ ብቻ ነው። ይህም ጥቃት ለመሰንዘር ወይንም ለሚሰነዘር የኒውክሌር ጥቃት ምላሽ ለመስጠት ትዕዛዝ ሲተላለፍ ብቻ ነው። ይህ እርምጃም የደህንነት መቆለፊያዎች መነሳታቸውንና ውሳኔው አሁን በመስክ ላይ ባሉ መሪዎች እጅ መሆኑንም ያሳያል። የኒውክሌር እንቅስቃሴው በድንገት የመጣ አይደለም። ባለፉት 48 ሰዓታት ውስጥ ከ80 በላይ የራዳር እይታን የሚያመልጡ እና አዳኝ ተዋጊ ጀቶች በ40 ነዳጅ ጫኝ አውሮፕላኖች ታጅቡ በመካከለኛው ምስራቅ ሰማይ ላይ ሲበሩ በራዳር ተገኝተዋል። የዚህ ግዙፍ የአየር ኃይል ስብስብ ተግባር ሰማዩን መቆጣጠርና የትራምፕን ትልቅ ድንገተኛ ጥቃት ለሚያደርሱ ስልታዊ ቦምብ ጣይ አውሮፕላኖች መንገድ መክፈት ነው። የኒውክሌር ኃይሎች ለልምምድ ብለው እንዲህ አይነቱን እንቅስቃሴ አያደርጉም። ተንታኞች እንደሚሉት ዋሽንግተን አሁን የጉዳዩ መፍትሄ በጄኔቫ ዝግ ክፍሎች ውስጥ ሳይሆን በቀጥታ በኢራን የኒውክሌርና ሚሳኤል ተቋማት ላይ እንደሆነ ታምናለች። ትራምፕ የአይጥና ድመት ጨዋታው ምንም አይነት የጸጸት ዕድል በማይተው ጥቃት ለመጨረስ ወስነዋል። ከዚህ ዝግጅት ጋር ተያይዞ ጠላት ጦርነቱ መጀመሩን ሳያውቅ በፊት የጥቃት ሰራዊቱ ኢላማው ላይ መድረሱን ለማረጋገጥ በመላው ቀጠና ላይ የራዳር ጨለማ መፍጠር የሚችሉ የአሜሪካም የኤሌክትሮኒክስ ጦርነት ስርዓቶች ስራ መጀመራቸውን የሚጠቁሙ ዜናዎችም ወጥተዋል። አሁን ዶናልድ ትራምፕ አያቶላን ምልክት አድርገውባቸዋል። አያቶላዎቹም የዋዛ አይደሉም። ውጥረቱ ቀጥሏል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሆኑ። ሰላም።